ሰላም ጤና ይስጥልኝ ክብራትን ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ50 ዓመታችን በኋላ በተሻለ ሁኔታ እናም ጤናማ ሆነን ለማርጀት የሚረዱን ምርጥ የሆኑ መመገብ ያለባችሁ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከ50 ዓመታችን በኋላ እርጅና እየመጣ ሲሄድ ስለ ጡንቻዎች፣ ስለ መገጣጠሚያዎቻችን፣ ስለ አንጎል፣ ስለ ልብ፣ ስለ ሆርሞኖችናም ስለ ምግብ መፈጨት ጥበቃ አብዝተን መጨነቅ አለብን። እነዚህን የሰውነቶቻችን ተግባራትን የሚደግፉ ጤናማ የሆኑ ምግቦችን መመገብ ግዴታ ይሆናል። የምንመገበው ነገር እርጅናን ሊያዘገይ፣ ነፃነትን ሊያቆይ እናም ስር የሰደዱ በሽታዎችንም ሊከላከልልን ይችላል። ከ50 ዓመታችን በኋላ ታዲያ በተሻለ ሁኔታ ጤናማ ሆነን ለማርጀት የሚረዱ መመገብ ያለብንን ድንቅ ምግቦችን እነግራችኋለሁኝ። አንደኛ፣ ከፍተኛ ጥራት ያለው ፕሮቲንን መመገብ ይኖርብናል። ይህ በጣም አስፈላጊ ነው። ከ50 ዓመት ዕድሜያችን በኋላ የጡንቻ መጥፋት ይፈጥናል። ደካማ ጡንቻዎች ሚዛንን፣ መገጣጠሚያዎችን እናም የጀርባ ህመምን ደግሞ ያባብሳሉ። ስለዚህ ጡንቻን ለመገንባት እንደ እንቁላል፣ አሳ፣ ዶሮ፣ እርጎ፣ ምስርና ባቄላዎችን በአመጋገባችሁ ውስጥ ማካተት ይኖርብናል ማለት ነው። ምን ያክል ታዲያ መመገብ ይኖርብናል? ፕሮቲንን በእያንዳንዱ ምግባችን ላይ ግዴታ ማካተት ያስፈልጋል። በእያንዳንዱ ምግብ ደግሞ ከ20 እስከ 30 ግራም ፕሮቲንን ተመገቡ። ጠንካራ ጡንቻዎች ካለን የእርጅና ሂደትን ይዘገያል። ሁለተኛ፣ ኦሜጋ ስሪ ፋት ወይም ደግሞ ቅባቶችን መመገብ ነው። ኦሜጋ ስሪዎች የመገጣጠሚያ የአንጎል እናም የልብ ጥበቃን ይሰጣሉ። ስር የሰደደ ብግነትን ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። መገጣጠሚያዎችን፣ አንጎልን እናም የደም ቧንቧዎችንም ይጠብቃሉ። ምርጥ የኦሜጋ ስሪ ምንጮች የምንላቸው እንደ ሳልመን፣ ሰርዲን፣ ማክሬል፣ ተልባ እናም ቺያሲድ እና ዋልነትን በአመጋገባችን ውስጥ ማካተት ያስፈልጋል። ስባማ አሳዎችን ወይም ደግሞ ፋቲ ፊሽ የምንላቸውን በሳምንት ከ2 እስከ 3 ጊዜ ከቻልን መመገብ፣ እንዲሁም ደግሞ እንደ ቺያሲድ እና ተልባ ያሉትን ኦሜጋ ስሪዎችን ደግሞ በየቀኑ 1 የሾርባ ማንኪያ መውሰድ ያስፈልጋል። ሶስተኛ፣ ቅጠላቅጠል አትክልቶችን፣ እነዚህ የአጥንትናም የአንጎል እርጅና መከላከያ ናቸው። ቅጠላቅጠል አትክልቶች በቫይታሚን ኬ፣ በማግኒዥየም እና በፎሌት የበለጸጉ ናቸው። የደም ዝውውርን እናም የአጥንት ጥግግትን ወይም ደግሞ ዴንሲቲንም ያሻሽላሉ። ምርጥ ምርጫዎች የምንላቸው እንደ ስፒናች፣ ኬል፣ ቆስጣ እናም እንደ ኮላርድ ግሪን እንደ ጎመን ያሉ ምግቦችን መመገብ። ቢያንስ በየቀኑ ከ1 እስከ 2 ኩባያ መመገብ። የምግብ መፈጨት ስሜታዊ ከሆነ በቀለል ያለ የበሰለ በትንሹ አብስላችሁ መመገብ ትችላላችሁ። አራተኛ፣ የቤሪ ፍሬዎችን፣ እነዚህ የሴሎቻችን እርጅናን ያዘገያሉ። የቤሪ ፍሬዎች የኦክሲዲቲቭ ስትረስንም ይዋጋሉ። አንጎልን እናም መገጣጠሚያዎችንም ይጠብቃሉ። የቆዳ እርጅናንም ያዘገያሉ። ምርጥ የቤሪ ፍሬዎች የምንላቸው ብሉቤሪ፣ እንጆሪ እናም ብላክቤሪን መመገብ ያስፈልጋል። በየቀኑ ከግማሽ እስከ 1 ኩባያ ትኩስ ወይም ደግሞ የቀዘቀዘ መመገብ። አምስተኛ፣ በካልሲየም የበለጸጉ ምግቦችን መመገብ ያስፈልጋል። የአጥንት ጥበቃን ለማጠናከር ከ50 ዓመታችን በኋላ የአጥንት ጥግግት ይቀንሳል። ስብራትን እናም የቅርጽ መጥፋትንም
እነዚህ በካልሲየም የበለጸጉ ምግቦች ይከላከላሉ። ምርጥ ምርጮች የምንላቸው ደግሞ እንደ እርጎ እናም ኪፈር፣ ሰርዲን ከአጥንቱ ጋር፣ የሰሊጥ ዘሮችን እናም ቅጠላቅጠል አትክልቶችን መመገብ ያስፈልጋል። ካልሲየም ታዲያ ከቫይታሚን ዲ እና ከማግኒዥየም ጋር በተሻለ ሁኔታ ይሰራል። ስድስተኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ምግቦችን እናም ቅመሞችን መውሰድ ያስፈልጋል። ብግነት ወይም ደግሞ ኢንፍላሜሽን የፈጣን እርጅና ምንጭ ነው። ስለዚህ ብግነት ወይም ደግሞ ኢንፍላሜሽንን ደግሞ ለመቀነስ እርድን ከቁንዶ በርበሬ ጋር፣ ዝንጅብል፣ ነጭ ሽንኩርት እናም ቀይ ሽንኩርትን በአመጋገባችን ውስጥ ማካተት ያስፈልጋል። እነዚህን በየቀኑ በምግብ ወይም ደግሞ በሻይ ውስጥ ተጠቀሟቸው። ሰባተኛ በፋይበር የበለጸጉ ምግቦችን ነው። በፋይበር የበለጸጉ ምግቦች የአንጀትናም የሜታቦሊዝም እርጅና ጠባቂ ናቸው። እድሜያችን ሲጨምር የምግብ መፈጨት ይዘገያል። ፋይበር ኮሌስትሮልን እናም የደም ስኳርን ደግሞ ይቀንሳል። ምርጥ በፋይበር የበለጸጉ ምግቦች የምንላቸው ኦትስ ወይም ደግሞ አጃ፣ ባቄላዎች፣ ምስር፣ አትክልት፣ ፖም ወይም ደግሞ አፕልን መመገብ አለብን። በቀን ቢያንስ ከ25 እስከ 30 ግራም ፋይበርን መውሰድ ይኖርብናል። ስምንተኛ ጤናማ ቅባቶችን መውሰድ ያስፈልጋል። የሆርሞን እናም የአንጎል ድጋፍን ለመጨመር ጤናማ ቅባቶች ትውስታን፣ ስሜትንናም ቆዳችንን ይደግፋሉ። ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳሉ። ምርጥ የጤናማ ቅባቶች ምንጮች የምንላቸው አቮካዶ፣ የወይራ ዘይት፣ ለውዝና ሲድሶችን እንደ ተልባ እናም ቺያ ሲድሶችን በአመጋገባችን ውስጥ ማካተት ያስፈልጋል። የወይራ ዘይትን በየቀኑ ተጠቀሙ። አንድ ትንሽ እፍኝ ለውዝ ደግሞ በቀን ለመመገብ ሞክሩ። ዘጠነኛ ቫይታሚን ቢ12 እና የቫይታሚን ዲ ምግቦች ምንጮችን መመገብ ያስፈልጋል። እነዚህ ነርቮቻችንን ይጠብቃሉ እናም ኃይልንም ይጨምራሉ። እድሜያችን ሲጨምር ከምግብ የምናገኛቸው ንጥረ ነገሮች መምጠጥ ይቀንሳል። የዚህ መቀነስ ደግሞ የቫይታሚን እጥረቶችን ያስከትላል። የነዚህ የቫይታሚን በተለይ የቫይታሚን ቢ12 እጥረት እንዲሁም ደግሞ የቫይታሚን ዲ ምግቦች እጥረት ካለ ደግሞ ድካም፣ መደንዘዝ እናም የትውስታ ችግሮችን ያስከትልብናል። ስለዚህ እነዚህን ምግቦችን በተፈጥሮ ለማግኘት ደግሞ እንደ እንቁላል፣ አሳ፣ የወተት ተዋጽኦችን፣ በንጥረ ነገሮች የበለጸጉ ምግቦችን፣ ፎርቲፋይድ የሆኑ እንዲሁም ደግሞ የፀሐይ ብርሃንን ማግኘት አለብን ማለት ነው። እንዲሁም የደም ምርመራዎች ሊያስፈልጉም ይችላሉ። አስረኛ የዳበሩ ወይም ደግሞ ፈርመንትድ ምግቦችን መመገብ ያስፈልጋል። እነዚህ የበሽታ መከላከያ እናም ለመገጣጠሚያ ጤናችን ወሳኝ ናቸው። የአንጀት ጤና መቆጣትን እናም በሽታ መከላከያን ይቆጣጠራል። ምርጥ ምርጫዎች የምንላቸው እንደ እርጎ፣ ኪፈርና ሶርክራውት የምንለውን መመገብ ያስፈልጋል። በየቀኑ በትንሽ መጠን ተመገቡ። ስለዚህ እድሜያችን እየጨመረ ሲሄድ በተለይ ከ50 ዓመት በኋላ እነዚህን ምግቦችን በቋሚነት በአመጋገባችን ውስጥ ማካተት ያስፈልጋል። ከ50 ዓመታችን በኋላ ደግሞ ልንገድባቸው የሚገቡ አንዳንድ ምግቦች አሉ። የተጨመረ ስኳርን፣ የተጣራ ዱቄትን፣ የተጠበሱ ምግቦችን፣ የተቀነባበሩ ስጋዎች እናም ከመጠን በላይ አልኮልን መገደብ ያስፈልጋል። እነዚህ እርጅናን እናም ኢንፍላሜሽን ወይም ደግሞ ብግነትን ያፋጥናሉ። ቀላል የሆነ የቀን የምግብ እቅድን ልንገራችሁ። ቁርስ ላይ እንቁላል፣ ቅጠላቅጠልና የወይራ ዘይትን መጠቀም። ምሳ ላይ አሳ ወይም ደግሞ ጥራጥሬዎችን እናም አትክልቶችን መመገብ። መክሰስ ላይ ለውዝ እናም የቤሪ ፍሬዎችን መውሰድ። እራት ላይ ደግሞ ስብ የሌለው ፕሮቲን እናም በፋይበር የበለጸጉ አትክልቶችን መመገብ ይኖርባችኋል ማለት ነው። ማታ ከመተኛታችሁ በፊት ደግሞ የእጽዋት ሻይ ወይም ደግሞ የእርድ መጠጥን መጠቀም ይኖርባችኋል።
ከ50 ዓመት በኋላ ጡንቻዎችን ለመጠበቅ እነዚህን መመገብ ያስፈልጋል። ክብደትን ለመቆጣጠር ብቻ አይደለም ማሰብ ያለባችሁ። ጠንካራ ጡንቻዎች፣ ጤናማ መገጣጠሚያዎችናም የተረጋጋ አንጎል ማለት የተሻለ እርጅና ጤናማ ሆኖ እንዲኖር ይረዳሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ከ50 ዓመት በኋላ በተሻለ ሁኔታ ጤናማ ሆነን ለማርጀት የሚረዱ ምርጥ ምግቦችን ነግሬያችኋለሁኝ። ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።